በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ያደረጋቸው ተአምራት። ተአምረ ኢየሱስ። አዳም በሲኦል ተጥሎ በእግረ ዲያብሎስ ይቀጠቀጣል። ሞት በአዳም እንደመጣ ሁሉ ሞት የገዛቸው አዳምና ልጆቹ በገሃነም እሳት ይጣላሉ። በሲኦል ያሉ ነፍሳት ወደ ሰማይ አሻግረው ተስፋ የተደረገላቸውን ቀናት ይናፍቃሉ። ሕገ እግዚአብሔርን በጣሰው በአዳም በደል የሰው ልጆች የወጡባት ገነት በእሳታዊ መልአክ በብርሃን ሰይፍ ትጠበቃለች። ብዙ ነቢያት እየተነሱ አለፉ፣ ግን አንዳቸውም አዳምና ልጆቹን ከሲኦል ባርነት ነፃ ሊያወጧቸው አልቻሉም። ከልጅ ልጅ ተወልጄ አድንሃለሁ የሚለው የተስፋ ቃል ሲቀርብ የአምላካችን የምህረት ዓይኖች ወደ ምድር ተመለከቱ። ፍጥረታት ሳይፈጠሩ አዳም ሳይበድል ለእናትነት የተመረጠች እመቤት ከሐናና ከኢያቄም አብራክ ተገኘች። የአዳም ኃጢአት በዘር ያልተላለፈባት ንጽሕት እመቤት ለአምላክ ማደሪያነት በዚህ ምድር ተወለደች። 3 ዓመት በእናትና አባቷ ቤት 12 ዓመት በቤተ መቅደስ አደገች። መላእክት የዕለት ምግቧን እያመጡላት ከሰማይ ሰማያዊ ዝማሬ ከምድር የካህናቱን ምስጋና እያዳመጠች እናታችን ቅድስት ድንግል ማርያም አደገች። በአይሁድ ላይ ያደረ ሰይጣን ቤተ መቅደሳችንን ታሳድፋለች በሚል ምክንያት ከቤተ መቅደስ አስወጧት። በካህኑ ዘካርያስ ጸሎትና ልመና አረጋዊ ዮሴፍ እመቤታችንን እንዲጠብቃት ተመረጠ። የመዳን ቀን ደረሰ። እግዚአብሔር ከላይ ከአርያም ሆኖ ምድርን ጎበኛት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ብሎ ቅዱስ ጳውሎስ ለገላትያ ሰዎች እንደነገራቸው በስድስተኛው ወር ቅዱስ ገብርኤል መልአክ በእግዚአብሔር ፊት ጸጋን ወዳገኘችው ወደ ድንግል ማርያም ተላከ፣ የምስራቹን ሊናገር። አምላክ ወደ ምድር መጥቶ ሰው ሆኖ የሰውን ልጅ ለማዳን ንጽሕናዋን ወዶ ለእናትነት እንደመረጣት ሊያበስራት መጣ። ጸጋን የተመላሽ ሆይ ደስ ይበልሽ አላት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። በክርስቶስ በቤተልሔም መወለድ የጥሉ ግድግዳ ፈረሰ። ሰውና መላእክት በአንድነት ዘመሩ። ስብሐት ለእግዚአብሔር በሰማያት፣ ለእግዚአብሔር በሰማይ ምስጋና ይሁን፣ ወሰላም በምድር ስምረቱ ለሰብ፣ ለሰውም በጎ ፈቃድ እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በተወለደ ጊዜ በቤተልሔም ዘመሩ። ሰማይ ዙፋኔ ናት፣ ምድርም የእግሬ መረገጫ ያለ አምላክ ለእናትነት በመረጣት ንጽሕት እመቤት አማካኝነት በጠባብ ደረት ባጭር ቁመት ተወሰነ። በቤተልሔም በከብቶች በረት ተወለደ። በጨርቅ ተጠቀለለ፣ በበረት ተጣለ። ከብት ጠባቆች አዩት፣
መላእክት አመሰገኑት፣ ሰብአ ሰገል ሰገዱለት። እናታችን ቅድስት ድንግል ማርያም ከመጸነሷ በፊት መልአከ እግዚአብሔር እንደነገራት ስሙን ኢየሱስ ብላ ሰየመችው። በጨለማ የሄደ ሕዝብ ታላቅ ብርሃንን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። እግዚአብሔር ለሰው ልጆች ሁሉ ያዘጋጀውን ማዳን ሳያይ እንዳይሞት ትንቢት የተነገረለት አረጋዊ ስምዖን በኢየሩሳሌም ይኖር ነበር። ስምዖን የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህ፣ የእግዚአብሔርን መንፈስ በእርሱ ላይ ነበር። ንጉሥ በጥሊሞስ 46ቱን መጻሕፍተ ብሉያት ከዕብራይስጥ ወደ ጽር ቋንቋ ሲያስተረጉም የኢሳይያስ የትንቢት መጽሐፍ ለስምዖን ደረሰው። ስምዖን የኢሳይያስን የትንቢት መጽሐፍ እየተረጎመ ሳለ እነሆ ድንግል ትጸንሳለች ከሚለው ምዕራፍ ደረሰ። እንዴት ድንግል በድንግልና ትወልዳለች ብዬ ተረጉመዋለሁ? ይህንን የአሕዛብ ንጉሥ የእስራኤልስ መንግሥት ይቀበሉኛል ብሎ ፈርቶ ሴት ትጸንሳለች ብሎ ተረጎመው። እንቅልፍ መጥቶበት ተኛ። ቢነቃ ሴት የሚለው ተፍቆ ድንግል ተብሎ ተጽፎ አገኘው። ድንግል የሚለውን ፍቆ ሴት ብሎ ጻፈው። ዳግም እንቅልፍ መጥቶበት ተኛ። ቢነቃ ሴት ብሎ የጻፈው ተፍቆ ድንግል ተብሎ ተጽፎ አገኘው። ሶስቴም ይህ ሁኔታ ቀጠለ። በሶስተኛው ከእንቅልፉ ነቅቶ ፍቃለሁ ሲል እግዚአብሔር በተዋህዶ ያከበረው ወልድን ሳያይ እንዳይሞት መንፈስ ቅዱስ ተገልጾ ተናገረው። የእግዚአብሔር የማዳን ቀን የአባቶቹ የነቢያት ተስፋን እየተጠባበቀ ስምዖን 500 ዓመት ኖረ። ከመቤታችን ከቅድስት ድንግል ማርያም ሰው ሆኖ በሥጋ የተገለጸውን እግዚአብሔር ወልድን በኦሪት ሥርዓት መሠረት ወደ ኢየሩሳሌም ወሰዱት። በኢየሩሳሌም የጌታን ቀን የሚጠብቀው አረጋዊው ስምዖን ካልጋ ተጣብቆ ይኖር ነበር። መንፈስ ቅዱስ አጽንቶና አነሳስቶ ወደ ምኵራብ ወሰደው። ዮሴፍና እመቤታችን ጌታን ወደ ቤተ መቅደስ ባገቡት ጊዜ አረጋዊው ስምዖን ተቀብሎ አቀፈው። ጌታን በማቀፉ ታደሰ፣ ኃይልና ብርታት ሆነው። አንደበቱን ከፍቶ እያመሰገነ ተናገረ። ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና ይህም ለአሕዛብ ሁሉ የሚገልጥ ብርሃን ለሕዝብህ ለእስራኤልም ክብር ነው አለ። እናቱ ማርያምን ግን እንደ ጦር የሚከፍል ሐዘን በልብሽ ያድራል አላት። የልጇ የወዳጇ የመስቀል ሞት ለእናቱ ለድንግል ማርያም እንደ ጦር የምትሰማ ሐዘን ናትና የአራስነት ወራቷ ሳይፈጸም የተወለደው ንጉሥ ማንነት ግራ ያጋባው ጥንተ ጠላታችን አውሬው ዲያብሎስ እመቤታችንን በሄሮድስ አድሮ ከሀገር ሀገር አሳደዳት። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች እንዳለ ባለራእዩ ቅዱስ ዮሐንስ። ከሄሮድስ ወታደሮች ሸሽታ ከሀገር ሀገር ተሰደደች። ልጇን እንዳይገሉት በቅፏ ከልላ 3 ዓመት ከ6 ወር ተሰደደች።
የሕፃኑን ነፍስ የፈለጉት ሞተዋልና ወደ ኢየሩሳሌም ተመለሱ ብሎ የእግዚአብሔር መልአክ እስኪነግራቸው በበረሃ በስደት ተሰቃዩ። ሄሮድስ ከሞተ በኋላ ድንግል ማርያም ጌታችን ኢየሱስ ክርስቶስን አዝላ ወደ ኢየሩሳሌም ተመለሰች። በይሁዳ አገር በሄሮድስ ፋንታ አርኬላዎስ መንገሱን በሰሙ ጊዜ ወደ ይሁዳ መሄድን ፈርተው ወደ ገሊላ ሀገር አቀኑ። በነቢያት ናዝራዊ ይባላል የተባለው እንዲፈጸም ናዝሬት ወደምትባል ከተማ ገብተው መኖር ጀመሩ። ጌታችን ኢየሱስ ክርስቶስ በሥጋ ተገልጿልና ጥቂት በጥቂት አደገ። ሕፃናትን የሚያሳድግ ጌታ እንደ ሕፃናት አደገ። እንደ እግዚአብሔር እየሠራ እንደ ሰው ተመላለሰ። ከኀጢአት በቀር ፍጹም ሰው ሆነ። ጌታችን ኢየሱስ ክርስቶስ በልጅነት ወራቱ ለእናቱ እየታዘዘ አደገ። ሕፃናት በሚያድጉበት ሥርዓት አደገ። በጥበብና በሞገስ አደገ። ሕፃናትን የሚያሳድግ እርሱ እንደ ሕፃናት ተመላለሰ። ጌታ በልጅነት ወራቱ እጅግ ብዙ ተአምራት ፈጽሟል። ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉ በእያንዳንዱ ቢጻፍ ለተጻፉት መጻሕፍት ዓለም ራሱ ባልበቃቸው ይመስለኛል እንዳለ ወንጌላዊው ቅዱስ ዮሐንስ። ጌታችን መድኃኒታችን ኢየሱስ ክርስቶስ የ5 ዓመት ልጅ በነበረ ጊዜ ከወንዝ ወርዶ ይጫወት ነበር። በልዩ ጥበብና ዕውቀት ውሃውን እያፈሰሰ አሸዋውን እያጣራ ደቃቁን አፈር በጉድጓድ ውስጥ እያስቀመጠ ይጫወታል። የላመውን ደቃቅ አፈር ጭቃ አድርጎ 12 የወፍ ቅርጽ ሠራ። ይህን እያደረገ የሚጫወትበት ቀን ዕለተ ሰንበት ነበር። አብረው የሚጫወቱ ሕፃናት አብረውት ነበሩ። አንድ አይሁዳዊ ጌታ የሚሠራውን አይቶ ወደ ዮሴፍ ሄዶ ሕፃኑ ኢየሱስ በሰንበት መደረግ የማይገባውን ጭቃ እያቦካ 12 የወፍ ምስል ሠራ ብሎ ጌታን ከሰሰው። አረጋዊ ዮሴፍ ይህን ስሞታ ሰምቶ ወደ ጌታ ኢየሱስ ክርስቶስ ሄዶ በሰንበት ለምን ይህን አደረክ ብሎ ተናገረው። ጌታም እጆቹን አጨበጨበና እፍ አለባቸው። ከአፈር ባበጃጀው በአዳም ላይ የሕይወት እስትንፋስን እፍ ያለ ጌታ ጭቃ አብኩቶ በሠራቸው የወፍ ምስል ላይ እፍ አለባቸውና ከዚህ ሂዱ፣ ሰው ከሌለበት ከዚያ ስፍራ ብረሩ አላቸው። እነዚያ በጭቃ የተሠሩ ወፎች የእግዚአብሔር ልጅ የተመሰገነ ነው እያሉ በረሩ። ከእርሱ ጋር የሚጫወቱ ሕፃናት እንደርሱ ጭቃ ለውሰው የወፍ ምስል ሠሩ። ከዚያ ከጠዋት እስከ ማታ ጉሮሯቸው እስኪያብጥ በእነዚያ ከጭቃ በተሠሩ ወፎች ላይ እፍ አሉባቸው። አንዳቸውም አልበረሩም። እባክህ ፈጽሞ እንዲንቀሳቀሱ ማድረግ አልተቻለንምና ምን እናድርግባቸው? አንተ እፍ በልባቸው እያሉ ለመኑት። እሱ ግን የሚያደርገውን ያውቅ ነበርና ዝም አለ። አንድ ሕፃን ግን ጭቃውን እፍ በማለቴ አዋፍ የሆኑ ዘንድ እባክህ ሥልጣን ስጠኝ እያለ አብዝቶ ለመነው። ሕፃኑ ኢየሱስም ሂድና የድንግል ማርያም ልጅ ተነስታችሁ ብረሩ ብሏችኋል ብለህ እፍ በልባቸው አለው። እንደ ተባለው ብሎ እፍ አለባቸው። አዋፍ ሆነው በረሩ። ዳግም ግን
ከጭቃ ለውሶ እፍ ቢልባቸው ሊበሩ አልቻሉም። ይህ ሕፃን ድጋሚ እንዳልበረሩለት ሲያውቅ ወደ ጌታ እያለቀሰ ተመለሰ። ነገር ግን እሱ ተሰውሮ ነበርና አላገኙትም። ለሕፃናቱ ወላጆች፣ ለአካባቢው ሰዎች ነገሩ አስደንጋጭና አስፈሪ ሆነባቸው። በልጅነት ወራቱ እንደ ልጆች እየተጫወተ እንደ አምላክነቱ ተአምራት እየሰራ አደገ። በሌላ ጊዜ ጌታችን ኢየሱስ ክርስቶስ በሕፃንነት ወራቱ ከሕፃናቱ ጋር ሲጫወት አንድ ሕፃን ሲሮጥ የጌታን ልብ መታው። ጌታም ያንን ልጅ ሕይወትህ ተቋረጠች አለው። በዚያ ጊዜ ያ ልጅ ወደቀና ሞተ። በአካባቢው የነበሩ የሕፃኑን መሞት የተመለከቱ ሁሉ ደነገጡ። የሚናገረው ሁሉ የሚፈጸምለት ይሄ ሕፃን ልጅ ከማን ወገን ይሆን ብለው ተደነቁ። የሞተው ልጅ ዘመዶች ስለ ልጃቸው አለቀሱ። ወደ አረጋዊ ዮሴፍና ወደ እመቤታችን ሄደው ይሄ ልጅ ከናንተ ጋር እያለ እናንተ ከኛ ጋር መኖር አትችሉም፣ ከዚህ ሂዱልን አሏቸው። አንድ ጊዜ ጌታ በልጅነት ወራቱ እንደ ሕፃናት በሰገነት ሆኖ ከልጆች ጋር ይጫወታል። ሕፃናቱ ተሰባስበው እንዳሉ ከሕፃናቱ መሃል አንድ ሕፃን ከሰገነቱ ላይ ወደቀና ሞተ። የዚያ ሕፃን ልጅ ስም ዜኑ ይባላል። አብረውት የሚጫወቱ ሕፃናት የልጁን መውደቅ ሲመለከቱ ፈርተው ሸሹ። ጌታችን ኢየሱስ ክርስቶስ ግን በዚያ ሰገነት ላይ ብቻውን ቀረ። የሞተው ልጅ ዘመዶች እየተሯሯጡ መጡ። ጌታንም አንተ ነህ ገፍተህ ጣልከው ብለው ያዙት። እርሱ ግን አልጣልኩትም እያለ ተናገራቸው። እጅግ ብዙ ዘበዘቡት፣ መረመሩት። ከመሃላቸው ወጥቶ ወድቆ ወደ ሞተው ልጅ ሄዶ በታላቅ ድምፅ ዜኑ ዜኑ ብሎ ተጣራ። አልዓዛር አልዓዛር ከመቃብር ውጣ ብሎ አልዓዛርን ከመቃብር እንደጠራው ዜኑ ዜኑ ብሎ ተጣራ። የዚያ ሕፃን ዓይኖች ተገለጡ። ጌታም ያን ሕፃን ጠየቀው። ዜኑ እኔ ነኝ ከገደል የጣልኩህ አለው። ያም ሕፃን አይደለም አንተ አልጣልከኝም ብሎ በዘመዶቹ ፊት መሰከረ። ሕዝቡ እርሱ ብቻውን ታላላቅ ተአምራት ያደረገ ከልዑላን ይልቅ ልዑል ነው እግዚአብሔር እያሉ አመሰገኑ። ጌታ የ7 ዓመት ልጅ ሳለ እናቱ ቅድስት ድንግል ማርያም ውሃ ይቀዳላት ዘንድ ላከችው። በጥበብና በሞገስ ለእናቱ እየታዘዘ አደገ እንዳለ መጽሐፍ። በመንገድ ላይ ውሃ የሚቀዳበት ገንቦ ተሰበረ። ልዑለ ባሕሪ ሁሉን የሚያደርግ ድንቅ አምላክ ነውና ውሃውን በለበሰው ልብስ ይዞ ወደ እናቱ ተመለሰ። እመቤታችን ቅድስት ድንግል ማርያም በነገሩ ፈጽማ ተደነቀች። የሚያደርገውን እየተመለከተች በልቧ ተጠብቀው ነበር እንዳለ ቅዱስ መጽሐፍ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሕፃናት እያደገ የ8 ዓመት ሕፃን ሆነ። በ8ኛው ዓመቱ አረጋዊ ዮሴፍ ይሄ ሕፃን መጽሐፍትን መማር አለበት ብሎ ከመምህር ዘንድ ወሰደው። ሕፃኑ ኢየሱስ ክርስቶስ ትምህርት ቤት ገባ።
መምህሩ አልፋና ቤጣ በል ብሎ ጌታችንን አዘዘው። ጌታችን ኢየሱስ ክርስቶስ ግን እንደ ሕፃናቱ በል የተባለውን አልደገመም። አልፋ ማለት ትርጉሙ ምንድነው ንገረኝ ብሎ መምህሩን መልሶ ጠየቀው። መምህሩ ፍጹም አዋቂ መሆኑ ስለገባው ደነገጠና ማስተማሩን ተወ። በሌላ ጊዜ መምህሩ ሲጽፍ ጌታችን ኢየሱስ ክርስቶስ ቀዩንና ጥቁሩን ቀለም ወስዶ ደባለቀበት። መምህሩ ይህን በተመለከተ ጊዜ ይሄ መበለት ልጅ ቀለሜን አበላሸብኝ ብሎ በጥፊ መታው። ጌታችን ግን ለምን ትመታኛለህ? ቀለሙን እንደነበረ መልሶአለሁ ብሎ ጥቁሩን ከቀይ ቀለም ለይቶ ነው ገንዘብህ ይኸው ውሰድ ብሎ ሰጠው። መምህሩ ሁኔታው አስደነገጠው፣ በነገሩ ተገረመ። በነፍስና በሥጋ በውስጥም በአፋ ድንግል ወደምትሆን ወደ ጌታችን እናት ወደ እመቤታችን ሄዶ ይሄ ልጅሽ ማን ነው? የሚሰራው ተአምርስ ምንድነው? ነብዩ ኢሳይያስ ድንግል በድንግልና ትወልዳለች ስሙን አማኑኤል ብላ ትጠራዋለች ብሎ ትንቢት የተነገረለት እሱ ነው እንዴ ብሎ ግራ ተጋብቶ መልሶ አስረከባት። ጌታ ከኃጢአት በስተቀር ሰው የሚሰራውን ሁሉ ይሰራ ነበር። በልጅነት ወራቱም እንደ ልጆች ይጫወት ነበር። አንድ ቀን ከጓደኞቹ ሕፃናት ጋር ሲጫወት በቤቱ መስኮት የፀሐይ ብርሃን ገባ። አማኑኤል የተባለ ጌታችን ኢየሱስ ክርስቶስ በፀሐይ ጮራ ወይንም በፀሐይ እግር ላይ ወጥቶ ተቀመጠ። አብረውት ያሉ ሕፃናት ኢየሱስ በፀሐይ ጨረር ላይ እየተመላለሰ ሲጫወት ሲያዩ ሕፃናቱ እነርሱም እንደርሱ በፀሐይ እግር ላይ መቀመጥ ፈልገው ከቤቱ ጣራ ላይ ወጡ። በፀሐይ ጨረር ላይ ዘለን እንቆማለን እያሉ ቢዘሉ ወደ መሬት ወድቀው ሞቱ። አካባቢው በልቅሶ ታወከ። ልጆቻቸው የሞቱባቸው ዘመዶች እመቤታችንን ልጅሽ በምን ጥበብ ነው በፀሐይ ጮራ ላይ የተቀመጠ? የኛ ልጆች ልጅሽን አይተው እንደርሱ ለማድረግ ሞክረው እየወደቁ ሞቱብን ብለው አንገላቷት። ልጇን ኢየሱስ ክርስቶስን ይዘው ደበደቡት። ለምን ትደበድቡኛላችሁ ብሎ ወደ ሞቱት ሕፃናት ሄደ። ከሞት አስነሳቸውና በእውነት እኔ ገደልኳችሁ ብሎ ጠየቃቸው። ሁሉም ተነስተው በአንድ ቃል አቤቱ ጌታችን አምላካችን ሆይ አንተስ ትንሣኤያችን ነህ፣ ለአንተ ምስጋና ይገባሃል፣ ለላከህ ለአብ ምስጋና ይገባል፣ ለባሕሪ ሕይወትህ ለመንፈስ ቅዱስ ምስጋና ይገባል፣ መላእክት በሰማይ ሲያመሰግኑ ሰምተናል አሉ። የአካባቢው ሰዎች ግን በነገሩ ተደናገጡ። ጌታ የ12 ዓመት ልጅ ሲሆን እንደ ልማዳቸው የፋሲካን በዓል ሊያከብሩ አረጋዊው ዮሴፍና እናቱ ክብርት እመቤታችን ጌታን ይዘው ወደ ኢየሩሳሌም ወጡ። ከበዓሉ በኋላ ከብዙ ሕዝብ ጋር ሆነው ከኢየሩሳሌም ሲመለሱ ከኋላቸው የሚከተላቸው መስሏቸው ነበር። አገራቸው ሲደርሱ ከዘመዶቻቸውና አብረው ከተጓዙት ሰዎች መካከል ቢፈልጉት አጡት። እመቤታችን በልጇ በወዳጇ መጥፋት አዘነች። መሪር እንባን ካዘነችባቸው ሐዘናት አንዱ ይሄ ልጇ መጥፋት ነበር። ከዮሴፍ ጋር ወደ ኢየሩሳሌም ተመልሰው ይፈልጉት ጀመር። እርሱ ግን በኢየሩሳሌም ከሊቃውንት ጋር በምኵራብ ውስጥ ተቀምጦ ከካህናቱ ጋር እየተከራከረ ከነቢያት መጻሕፍትና ከኦሪትም እየጠቀሰ የተሰወሩትን ምሳሌያት ሁሉ እያብራራ ያስረዳቸው ሊቃውንቱንም ይጠይቃቸው ነበር።
በምኵራቡ ሲያገኙት እናቱ ልጄ ሆይ ስለምን እንዲህ አደረግክ አለችው። ሕፃኑ ኢየሱስም ስለምን ፈለጋችሁኝ? በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁምን? አላቸው። ጌታችን ኢየሱስ ክርስቶስ በጥበብና በቁመት በሞገስም አደገ። ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ እንዳለ ቅዱስ ዮሐንስ ወንጌላዊ። ሰላሳ ዓመት ሲሞላው በዮሐንስ እጅ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ መጣ። መጥምቁ ዮሐንስ በዚያ ወራት መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ በይሁዳ ምድረ በዳ ይሰብክ ነበር። ጌታችን ኢየሱስ ክርስቶስም በዮሐንስ እጅ ተጠመቀ። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ አረፈ። እግዚአብሔር አብ በደመና ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ከተጠመቀ በኋላ ወደ ገዳመ ቆሮንጦስ ገባ። ሕግ ሰሪ ነውና ጾምን የሕግ መጀመሪያ አደረጋት። ሥራውን በጾም ጀመረ። ጾም ለምግባርና ለትሩፋት መሠረት ናትና። ከጾመ በኋላ ተራበ። ረሃቡም የፈቃድ ረሃብ ነው እንጂ እንደኛ ረሃብ አይደለም። በዚህ ወቅት የሚፈታተነው ዲያብሎስ ወደ እርሱ ቀረበ። እግዚአብሔር አብ የምወደው ልጄ ይህ ነው ብሎ ሲመሰክር ሰምቶአልና የእግዚአብሔር ልጅ ከሆነ ብሎ እውነት የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። ጌታችን ኢየሱስ ክርስቶስም መልሶ ሰው በእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ይህንን የስስት ፈተና ድል ነሳው። በዚህ የተረታ ሰይጣን ወደ ቅድስት አገር ወደ ኢየሩሳሌም ወሰደው። እርሱ የሚወስደው ሆኖ አይደለም፣ ፈቃዱን አውቆ ሄደ እንጂ። ከመቅደስ ጫፍ ላይ አቁሞ ነቢያት ስለ እርሱ የመሰከሩለትን የትንቢት መጽሐፍ እየጠቀሰ ፈተነው። መላእክቱን ስለ አንተ ያዝልሃል፣ እግርህም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ራስህን ወርውር አለው። ጌታችን ኢየሱስ ክርስቶስም ጌታ አምላክህን አትፈታተነው ተብሎ ተጽፏል ብሎ ድል ነሳው። ይህን የትዕቢት ፈተና ድል ነሳው። ከዚህ በኋላ ወደ ረጅም ተራራ ወጣው። ነገሥታትን ድል በማልነሳበት በቤተ መቅደስ ቢሆን ድል ነሳኝ እንጂ ነገሥታትን ድል በምነሳበት በተራራ ቢሆን መቼ ድል ይነሳይ ነበር የሚለውን ፈቃዱን አውቆ ሄደለት። የዓለምን መንግሥታት ሁሉ ክብራቸውን አሳይቶ ደፋር ነውና ወድቀህ ብትሰግድልኝ ይህን ሁሉ ሰጥሃለሁ አለው። ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል ብሎ አባረረው። ይህንን የፍቅረ ነዋይ ፈተናም ድል ነሳው። እናንተም እነዚህን 3 ታላላቅ ፈተናዎች ድል ንሷቸው ሲል ከኋላዬ ዞር በል ብሎ በኋላ ከሚነሱ ከምእመናን ሁሉ አባረረው። እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። ከዚህ በኋላ በአይሁድ ላይ አድሮ እስኪያሰቅለው እስከ ዕለተ ዓርብ ድረስ ተወው። ጌታችን ኢየሱስ ክርስቶስ ወደ ገሊላ ተመለሰ። ወንጌልን ማስተማር ሲጀምር ዕድሜው 30 ዓመት ሆኖት ነበር። በምኵራብ እየገባ ያስተምር ነበር። ሁሉም ከትምህርቱ የተነሳ ይገረሙ ይደነቁ ነበር፣ ያመሰግኑትም ነበር። ቃሉን የሚሰሙት የሚከተሉት በረከቱ። ከሮማውያን ቀኝ ግዛት ነፃ ያወጣናል ብለው የጠበቁ የእስራኤል ዘነፍስ መድኃኒትን የናፈቁ በደዌ ሥጋ በደዌ ነፍስ የተያዙ
በበሽታ የሚማቅቁ ተስፋ ያጠራቸው የምስራቹን ለመስማት 5 ገበያ የሚሆን ሕዝብ ይከታተለዋል። ጌታ በምድር በተመላለሰበት ጊዜ እጅግ ብዙ ድንቅ ተአምራት አድርጓል። በአንድ ሀገር ሳለ ሁለንተናው በለምጽ የተያዘ ሰው አገኘ። ወደ ጌታችን ኢየሱስ ክርስቶስ ቀርቦ ሰገደለት። ግንባሩን መሬት አስነክቶ ማለደው። አቤቱ ከወደድክ እኔን ማዳን ይቻልሃል አለው። የሰው ልጆችን ማዳን የሚወድ ጌታ እወዳለሁ ንጻ አለው። ያን ጊዜውኑ ለምጹ ለቀቀው። እንደ አዲስ ተፈጥሮ ገላው የሚያበራ ሆነ። ደዌው ፈጽሞ ለቀቀው። ለማንም እንዳትናገር ተጠንቀቅ፣ ሄደህ ራስህን ለካህን አሳይ፣ ስለ መዳንህ መባ አቅርብ ብሎ አዘዘው። የሚከተሉት በረከቱ። ብዙ ሕዝብም ሊሰሙትና ከደዌያቸው ሊፈወሱ ይሰባሰቡ ነበር። በልዩ ልዩ ደዌ የተያዙ የታመሙ ሁሉ፣ አጋንንት ያደሩባቸው ሰዎች፣ በጨረቃ የሚነሳባቸው ሰዎች፣ ሽባዎችንም ወደ እርሱ አመጡ። እርሱ የሕይወት መድኃኒት ነውና ዳናቸው። ብዙ ሕዝብም ተከተለው። በገሊላ ባህር ዳር በስተሰሜን ባለች ወደ ናሆም መንደር ወደ ቅፍርናሆም ገባ። ጌታችን ኢየሱስ ክርስቶስ እየተዘዋወረ ሲሰብክ መኖሪያው ቅፍርናሆም ነበር። ወደ ቅፍርናሆም ሲገባ ልጁ የታመመበት የጌታን ተአምራት የሰማ አንድ የመቶ አለቃ ወደ ጌታ ኢየሱስ ክርስቶስ እየገሰገሰ መጣ። ጌታን ባገኘው ጊዜ ብላቴናዬ ሽባ ሆኗል፣ እጅግ እየተሰቃየ በቤቴ ተኝቷል፣ አድንልኝ ብሎ ለመነው። እሺ መጥቼ ፈውሰዋለሁ አለ ጌታ። መቶ አለቃው ግን ጌታ ሆይ በቤቴ ጣሪያ በታች ልትገባ አይገባም፣ ቃል ብቻ ተናገር፣ በቃልህ ልጄ ይፈወሳል አለው። እኔ የምገዛቸው ባሪያዎች አሉኝ፣ ሂድ ብለው ይሄዳል፣ ሌላውን ና ብለው ይመጣል፣ ይህንንም አድርግ ብለው ያደርጋል አለ። ጌታችን ኢየሱስ ክርስቶስ በሰውየው ላይ ባየው 3 ነገር ተደሰተ። ሃይማኖት፣ ጥበብና ትሕትና። ጌታ በኢየሩሳሌም እንኳን እንዲህ አይነት ትልቅ እምነት አላገኘውም ብሎ ተናገረ። የሰውየው እምነት አስደስቶታልና ሂድ እንዳመንክ ይሁንልህ አለው። ያ የመቶ አለቃ ወደ ቤቱ ሲመለስ ልጁ ድኖ ወደ እርሱ ሲመጣ አገኘው። የዳነበትን ሰዓት ቢጠይቅ ጌታ ሂድ እንዳመንክ ይሁንልህ ብሎ የተናገረበት ሰዓት ነበር። እንደ እምነቱ ሆነለት። ጌታ ወደ ባህር ማዶ ተሻግሮ ጌርጌሴኖን በሚባለው በመቃብር ስፍራ ሊያልፍ ከታንኳይቱ ወጣ። በዚያ በመቃብር ስፍራ አጋንንት የሰለጠነበት እርኩስ መንፈስ የሚያሰቃየው የአካባቢው ሕዝብ የሚፈራው አንድ በሽተኛ ሰው ነበር። ሰንሰለቱን ይበጣጥሳል፣ የታሰረበትን እግረ ብረት ይሰባብራል። ያሸንፈው የሚችል ሰው አልነበረም። በዚያ ጨለማ መቃብር ሌሊትና ቀን ይጮኻል። ማንም ሰው ደፍሮ በአካባቢው አያልፍም ነበር። ድንጋይ ይዞ ሰዎችን እያባረረ ይገላል። ሰውነቱን በድንጋይ እያደማ ያቆስላል። ጌታችን ኢየሱስ ክርስቶስ በዚያ ሲያልፍ ከመቃብር ወጥቶ ተገናኘው። የተከተሉት ሐዋርያት ፈርተው በሩቅ ቆሙ። የአጋንንት ያደረበት ሰው ጌታችን ኢየሱስ ክርስቶስን ባየው ጊዜ ተንቀጠቀጠ፣ ሰገደለት። አጋንንቱ እየጮኸ የልዑል እግዚአብሔር ልጅ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ ለምንሃለሁ እያለ ተማጸነው። ጌታችን ኢየሱስ ክርስቶስም ስምህ ማን ነው ብሎ ጠየቀው። ለዚያ ሰው ላይ ያደሩ ብዙ አጋንንት ነበሩና ስሜ ሌጊዮን ነው አለ። ሌጊዮን ማለት ጭፍራ ማለት ነው። ጌታ ኢየሱስ ክርስቶስ እነዚያ ርኩስ መናፍስት ከዚህ ሰው እንዲወጡ አዘዛቸው።
አጋንንቱ ግን ከሀገር ውጭ እንዳይሰዳቸው አጥብቀው ለመኑት። በተራራ ጥግ ብዙ የሪያ መንጋ ተሰማርቶ ነበርና ወደ ሪያዎቹ እንግባ ብለው ተማጸኑት። ፈቀደላቸው። አጋንንቱ ከሰውየው ላይ እየወጡ ወደ ሪያዎቹ ገቡ። ያ ሰው ወደ ሰውነቱ ተመለሰ። አጋንንት አድረውበት ከሰው በታች አድርገውት በመቃብር ያኖሩት ነበር። ጌታችን ኢየሱስ ክርስቶስ አጋንንቱን አውጥቶለት ሕይወቱን ሰጠው። ጌታ ሆይ ካንተ ጋር ልኑር ብሎ ለመነው። ወደ ቤትህ ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልህ ንገር ብሎ አሰናበተው። ጌታችን ኢየሱስ ክርስቶስ ታላቅ ነገርን እንዳደረገለት በከተማው ሁሉ እየሰበከ ሄደ። አስራ 12 ዓመት ደም ሲፈሳት የነበረች አንዲት ሴት በኢየሩሳሌም ትኖር ነበር። መድኃኒትን ፍለጋ ብዙ ባለ መድኃኒት ጋር ሄዳ ነበር። ገንዘቧን ሁሉ ከስራ መፍትሄ አላገኘችም ነበር። ተሰቃየች። የአካባቢው ሰዎች ዓይንሽን ላፈር ብለው አራቋት። ከሰው ተገልላ በአፍረት ተሸማቃ ትኖር ነበር። ይህች ሴት ስለ ኢየሱስ ክርስቶስ ሰማች። አንድ ጊዜ ጌታችን ኢየሱስ ክርስቶስ በሚከተሉት ሕዝቦች ተከቦ ወንጌልን እያስተማረ ሲያልፍ ቀርቤ የልብሱን ጫፍ ብነካ ድናለሁ ብላ አሰበች። በሕዝብ መሃል ተጋፍታ ገብታ የልብሱን ጫፍ ዳሰሰች። ወዲያው የደም ምንጯ ደረቀ። ከስቃዩም እንደዳነች በሰውነቷ አወቀች። ጌታ ወደ ሕዝቡ ዞሮ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱ ተገረሙ። ይሄ ሁሉ ሕዝብ እየተጋፋው እንዴት ልብሴን ማን ነካ ይላል ብለው አሰቡ። ጌታ ያቺን የ12 ዓመት ደም የፈሰሳት ሴት ተመለከታት። በርኅራኄው በምሕረቱ ዓይኖቹ ፈለጋት። እግሩ ስር መታ ተንበረከከች። እውነቱን ሁሉ ነገረችው። ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈውሰሻል አላት። እርሱ ሕያው መድኃኒት ነውና ለሁሉም መድኃኒትና ፈውስን ይሰጣል። ኢያኢሮስ የተባለ የምኵራብ አለቃ የ12 ዓመት ልጁ ሞተችበት። ወደ ጌታችን ኢየሱስ ክርስቶስ ዘንድ ሄዶ ልጄ ሞተች፣ እባክህ እጅህን ጫንባትና በሕይወት ትኑር ብሎ ተማጸነው። በዚህ ወቅት ጎረቤቶቹ መጥተው ልጅህ ሞታለችና ከእንግዲህ መምህሩን አታድክመው፣ አያስፈልግህም አሉት። እርሱ ግን አልተቀበላቸውም። እንዴት ልጄ ትሞታለች እያለ በኢየሱስ ክርስቶስ ፊት አለቀሰ። ጌታችን ኢየሱስ ክርስቶስ ግን እመን ብቻ እንጂ አትፍራ አለው። ጴጥሮስን ያዕቆብንና የያዕቆብን ወንድም ዮሐንስን ብቻ አስከትሎ ወደ ምኵራብ አለቃው ቤት ሄደ። በምኵራብ አለቃው ቤት በልጅቷ መሞት ጎረቤትና ዘመዶቿ ያለቅሳሉ። ኢየሱስ ክርስቶስ ወደ ሞተችው ልጅ ቀርቦ እጇን ይዞ ጣቢታ ተነሽ አላት። ያቺ የሞተች ሕፃን ተነሳች። የምትበላውን ስጧት ብሎ አዘዘ። ይህንንም ነገር ማንም እንዳያውቅ አጥብቆ ተናገራቸው። የሞቱትን አስነሳ፣ የታመሙትን ፈወሰ፣ ለተራቡት የሕይወት እንጀራን መገባቸው። ሲያልፍ ከመወለዱ ጀምሮ እውር የሆነ ሰው አየ። ዘወትር እጁን ዘርግቶ ሰዎች እንዲዘከሩት ይለምናል። ደቀ መዛሙርቱ ይህንን አይነ ስውር አይተው ይህ ሰው እውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እርሱ ወይስ ወላጆቹ ብለው ኢየሱስ ክርስቶስን ጠየቁት። እርሱ ኃጢአተኛ ነው ወይንም እናት አባቱ በድለዋል ብለው ያስቡ ነበርና። ጌታችን ኢየሱስ ክርስቶስ ግን እርሱ ወይንም ወላጆቹ ኃጢአት አልሰሩም፣ የእግዚአብሔር ሥራ በእርሱ እንዲገለጥ እንጂ ብሎ ወደ መሬት እንትፍ አለ። በምራቁ ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሄድና በሰሊሆም መጠመቂያ ታጠባለው። እየተመራ ሄደ፣ እያየም ተመለሰ።
ሁሉም አይኑ ታውሮ በመንገድ ዳር ተቀምጦ ሲለምን ያውቁት ነበር። አይኖቹ በርተውለት ቢያዩ እርሱ ነው አይደለም ብለው ተገረሙ። ሌሎች እርሱ ነው፣ ሌሎች ደግሞ አይደለም እርሱ አይደለም አሉ። እርሱ ግን እኔ ነኝ አለ። ታዲያ አይኖችህ እንዴት ተከፈቱ? እንዴትስ ማየት ቻልክ አሉት። ኢየሱስ የሚባለው ሰው ጭቃ አድርጎ አይኖቼን ቀባና ዳነኝ፣ ብርሃኔን መለሰልኝ አላቸው። ያ ሰው ወዴት ነው አሉት። አላውቀውም አላቸው። ጌታችን ኢየሱስ ክርስቶስ የዚህን ሰው አይን ያበራበት ቀን የሰንበት ቀን ነበርና እንዴት ይሰው ሰንበትን አያከብርም? እንደምን በሰንበት አይንህን ያበራል? ብለው አይነ ስውር የነበረውን ሰው ሞገቱት። እንዴት ኃጢአተኛ ሰው ይህንን ያደርጋል? ብለው ጨቀጨቁት። ስለ ሰውየው አንተ ምን ትላለህ? ብለው ፈሪሳውያኑ አይነ ስውር የነበረውን ሰው ጠየቁት። እርሱ ነቢይ ነው አላቸው። በፈሪሳውያን ዘንድ በዚህ ምክንያት በመሃላቸው መለያየት ተፈጠረ። እውር የነበረውን ሰው ወላጆች ጠሩና ይሄ እውር ሆኖ የተወለደው ልጃችሁ ነው? ብለው ጠየቋቸው። አዎን አሉ እናትና አባቱ። ይሄ ልጃችን ነው፣ እውር ሆኖ እንደተወለደ እናውቃለን አሉ። አይኖቹን ማን እንደከፈተ ግን እኛ እናውቅም፣ እርሱ ሙሉ ሰው ነውና ራሱን ጠይቁት፣ ፈሪሳውያኑን ፈርተዋልና። ፈሪሳውያኑ ያንን አይነ ስውር የነበረ ሰው መልሰው ጠርተው እግዚአብሔርን አክብር፣ ይሄ ኢየሱስ የተባለው ሰው ኃጢአተኛ መሆኑን እኛ እናውቃለን አሉ። ፈሪሳውያኑ በሰንበት አይነ ስውር ለነበረ ሰው የአይኑን ብርሃን ስለመለሰለት። አይነ ስውሩ ግን መልሶ ኃጢአተኛ መሆኑን አላውቅም፣ አይነ ስውር እንደነበርኩ አሁን ግን ለአይኔ ብርሃን ሰጥቶ ማየት እንደምችል አውቃለሁ አላቸው። እኛ ግን ከወዴት እንደሆነ አናውቅም፣ እኛ የሙሴ ደቀ መዛሙርት ነን አሉ። እርሱ የሙሴ ጌታ እንደሆነ አልገባቸውም። ከኢየሩሳሌም አጠገብ ባለው ቢታንያ በተባለው መንደር ማርያም፣ እህቷ ማርታና ጌታ የሚወደው ወንድማቸው አልዓዛር ይኖሩ ነበር። ጌታን በቤታቸው እየተቀበሉ ያስተናግዱት ነበር። ጌታ ሆይ እነሆ የምትወደው ታሟል፣ ሳይሞትብን ድረስ ብለው መልእክተኛ ላኩበት። ይሄ አልዓዛር ሕመም የእግዚአብሔር ልጅ እርሱን አስነስቶ በጌትነት ይገለጥ ዘንድ ነው እንጂ ለሞት አይደለም ብሎ መልእክተኞቹን መለሳቸው። ጌታችን ኢየሱስ ክርስቶስ መታመሙን ሰምቶ 2 ቀን በነበረበት ስፍራው አለ። ለኢየሩሳሌም 15 ምዕራፍ ያህል ቅርብ ወደ ነበረችው ወደ ቢታንያ መንደር መልእክቱ በደረሰው በ4ኛው ቀን ጌታችን ኢየሱስ ክርስቶስ መጣ። አልዓዛር ሞቶ ዘመዶቹና እህቶቹ አልቅሰው ገንዘው ቀብረውት ነበር። ማርታ የኢየሱስ ክርስቶስን የመምጣት ወሬ ስትሰማ ልትቀበለው ወጣች። ጌታ ሆይ አንተ በዚህ ኖረህ ቢሆን ወንድሜ ባልሞተ ነበር አለችው። ድውይ የሚፈውስ እንጂ ሙት የሚያስነሳ አልመሰላትም ነበር። አንቺ አላመንሽም እንጂ ወንድምሽ ይነሳል አላት ኢየሱስ ክርስቶስ። አውቃለሁ በዕለተ ምጽአት ሙታን በሚነሱበት ጊዜ እንዲነሳ አውቃለሁ አለችው። ጌታችን ኢየሱስ ክርስቶስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አላት። ያጽናኗቸው ከእነርሱ ጋር በቤት የነበሩ ወዳጅ ዘመዶቻቸው ለቀስተኛው ሁሉ ተሰባሰበ። ማርታ ማርያምን ጠራቻት። ኢየሱስ ክርስቶስን ስታይ እንደ እህቷ እንደ ማርታ ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለችው። ኢየሱስ ክርስቶስም ማርያም ስታለቅስ ከእርሷ ጋር ያሉት አይሁድ ሁሉ ሲያለቅሱ አይቶ ስለ አልዓዛር አለቀሰ። በመንፈሱ አዘነ፣ በራሱም ታወከ፣ እንባውን አፈሰሰ። ወዴት አኖራችሁት አለ። ነገሩት። የሚከተሉትን አዘዛቸው። ድንጋዩን ከመቃብሩ ላይ አነሱት። የሞተው የአልዓዛር እህት ማርታ ጌታ ሆይ 4ኛ ቀን ሆኖታልና አሁን ይሸታል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አላት።
ድንጋዩን አነሱት። አልዓዛር አልዓዛር ብሎ ተጣራ። በመቃብር ያሉ ድምፁን የሚሰሙበት ቀን ይመጣል ብሏልና። በመቃብር ያለው አልዓዛር የጌታን ድምፅ ሰማ። እጆቹና እግሮቹ በመግነዝ እንደተገነዙ፣ ፊቱም በጨርቅ እንደተጠመጠመ ነበር። እንደተገነዘ ከመቃብር ወጣ። ደቀ መዛሙርቱን የመፍታትና የማሰር ሥልጣን እንደተሰጣቸው ሲያመለክት ፍቱትና ይሂድ ተውት አላቸው። የሞትን ኃይል ሰብሮ የሞቱትን አስነሳ፣ የታመሙትን አዳናቸው፣ የዕውራንን ዓይን አበራ። ይህን ሁሉ ያደረገ ጌታን ራሱን የእግዚአብሔር ልጅ አድርጓል። በሰንበት የታመሙትን አድኗል። ቤተ መቅደሳችንን አፍርሱት፣ በሦስተኛው ቀን እሠራዋለሁ ብሏል ብለው ከሰሱት። ኃጢአት ያልሠራ ባንደበቱ ሐሰት ያልተናገረ እርሱን ከሰሱት። ሰው በሆነበት ወራት በፈቃዱ ተራበ። አሊ እንደመሆኑ የተራቡ ብዙ ሕዝብን በጥቂት እንጀራ አጠገባቸው። ነገር ግን አይሁድ ከሰሱት። እንደ ተገዢ ራሱን መቱት። የሁሉ ገዢ እንደመሆኑ ከኃጢአት ቀንበር ነፃ አደረገን። ነገር ግን አይሁድ በሸንጓ ቆመው ከሰሱት። መከራን ተቀበለ። ኃጢአትን ይቅር የሚል እርሱን ኃጥእ አሉት። በመኳንንት ላይ የሚፈርደውን ፈረዱበት። ኃጢአትን ያጠፋ ዘንድ ስለ ሁላችንም ኃጢአት ተላልፎ ተሰጠ። አቤቱ ጌታ ሆይ ያንተን ስም ሰምቶ ሞት ይደንግጥ፣ ቀላያትም ይሰንጠቁ፣ ጠላትም ይረገጥ። ጌታ ሆይ ሳትደክም ሁሉን ትሸከማለህ፣ ሳታጎድል ለሁሉ ትመግባለህ፣ ዝም ሳትል ለሁሉ ታስባለህ። ነገር ግን አይሁድ ይህንን ሰው ሞት ይገባዋል ብለው ፈረዱብህ። ሳትተኛ ሁሉን የምትጠብቅ፣ ሳትዘነጋ ሁሉን የምታስብ ሆይ አይሁድ በመስቀል ትሞት ዘንድ ፈረዱብህ። የጥበብ ነገር፣ የምክር ቃል፣ የረድኤት መዝገብ፣ የደስታ መኖሪያ ሆይ ስለ ሰው ልጆች ስትል ራስህን ቤዛ አደረግ። ቤተ ክርስቲያኑን በደሙ ነፃ ያወጣት ዘንድ ሕዝቡንም በመስቀሉ ያጸናቸው፣ መሠዊያውንም ይሠራ ዘንድ። ለሰቀሉት አደባባይ ነው። በደሙ የተጻፈ፣ በመስቀሉ የታተመ፣ በሞቱ የከበረ። አቤቱ አምላካችን ኢየሱስ ክርስቶስ ሆይ ቤተ ክርስቲያንህ ተማልደሃለች፣ ትሰግድልህማለች፣ ሙሽራህም ታከብረሃለች፣ ሕዝብህም ይገዙልሃል፣ ራስህን ሰጥተሃቸዋልና። የአይሁድ መምህራን የካህናት አለቆች ከገዢው ከጲላጦስ ጋር ሊፈርዱበት በአደባባይ አቆሙት። እንደ ሌባ የኋሊት አሰሩት፣ ሊፈርዱበት በአደባባይ አቆሙት። የሕይወት ራስን የሾህ ዘውድ ደፉበት። ብርሃንን እንደ ልብስ የሚያጎናጽፈውን ልብሱን ገፈው ቀይ ግምጃ ለበሱት። እንደ ልማዳቸው በፋሲካ በዓል ማንን ልፍታላችሁ? ኢየሱስ ወይስ በርባንን አላቸው። በርባን ይሻለናል አሉ። ኢየሱስን ሲላቸው ስቀለው ስቀለው አሉት። ከወንበዴዎች ጋር ቆጠሩት። ወደ እንጨትም አውጥተው ምሕረት የሌለው ስቅለትን እንደ ሕጋቸው ሰቀሉት። አዳምን የፈጠሩ እጆች በመስቀል ቀኖት ተቸነከሩ። በገነት የተመላለሱ እግሮች በመስቀል ቀኖት ተቸነከሩ። በአዳም ፊት የሕይወት መንፈስን እፍ ያለ አፍ ከሐሞት ጋር የተቀላቀለ መጣጣና ከርቤን ጠጣ። ጎኑን በጦር ወጉት፣ ራሱን ዘንበል አደረገ። ተፈጸመ አለ። ነፍሱን ተወ። ፀሐይ ጨለመች፣ ጨረቃ ደም ሆነች። ከዋክብት ረገፉ፣ ምድር ተናወጠች። አለቶች ተሰነጣጠቁ፣ መቃብራት ተከፈቱ። ተኝተው ከነበሩት ከቅዱሳን ብዙ ሥጋዎች ተነሱ። በእውነት የእግዚአብሔር ልጅ ነበር ብለው ብዙዎች ፈሩ።
ከእንጨት አውርደው በመቃብር አኖሩት። ሞትን ድል አድርጎ እንደሚነሳ ፈርተው መቃብሩን እንዲያስጠብቅ ፈሪሳውያኑ ተሰባስበው ለጲላጦስ ነገሩት። መቃብሩን በድንጋይ አትመው በጭፍሮች አስጠበቁ። በሰንበት ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ መናወጥ ሆነ። መልአኩ መልኩ እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቆችም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። የእግዚአብሔር መልአክ ሴቶቹን አላቸው፣ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁ። እንደ ተናገረ ተነስቷል፣ በዚህ የለም ብሎ የትንሣኤውን የምሥራች ነገራቸው። ሐዋርያት በዝግ ቤት ተሰባስበው ስለ እርሱ ከሞት መነሳት ሲያወሩ ድንገት በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። እኔ ራሴ እንደሆንኩ እጆቼና እግሮቼን እዩ ብሎ እጆቹና እግሮቹን አሳያቸው። ከሙታን ተለይቶ ተነስቷል። ሞት ሊይዘው አልቻለምና ሞትን አሸንፎ ተነስቷል። ከትንሣኤው በኋላ 40 ቀን አብሯቸው እያስተማራቸው ቆየ። በ40ኛው ቀን በሙሴ ሕግና በነቢያት በመዝሙራት ስለ እርሱ የተጻፈውን መፈጸሙን ነገራቸው። መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። ክርስቶስ መከራን ይቀበላል፣ በሦስተኛው ቀን ከሙታን ይነሳል፣ በስሙም ንስሐና የኀጢአት ስርየትን ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰብካል ተብሎ ተጽፏል። እናንተም ለዚህ ምስክር ናችሁ። እነሆ አባቴ የሰጠውን ተስፋ እኔ ልክላችኋለሁ። እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ አላቸው። እስከ ቢታንያ ያወጣቸው፣ እጆቹንም አንስቶ ባረካቸው፣ ወደ ሰማይ አረገ። አቤቱ በመንግሥትህ በመጣ ጊዜ አስበን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።